እሺ መጀመሪያ ስምህ የነበርክበት ክፍለ ጦር መቼ መከላከያ ውስጥ እንደገባህ እስኪ ንገረኝ። እኔ 10 አለቃ ጽጌና ዮሐንስ ይባላለሁ። 2002 ገብቼ 7 አመት ወጥቼ ነበር። ከዛ ተመልሼ በግዴታ ነው የመጣሁት ህዳር ወር ላይ ማለት ነው። በግድ ነው። ከዛ ከህዳር ጀምሮ እስካሁን 11ኛ ክፍለ ጦር ላይ ነው የሚገኘው። 11ኛ ክፍለ ጦር ላይ ያለሁት ያው እኔ ውጋውን ተቀብዬ አይደለም ትክክለኛም አይደለም። ምክንያቱም ወንድም ከወንድም ጋር መዋጋት ይሄ በጣም ስህተት ነው። ከሌላ ከውጭ ሀገር ጋር አይደለም። አንድ ሀገር ነን፣ አንድ ኢትዮጵያ ነን። በማይሆን ነገር ዝም ብሎ የሚያልቅ ወጣትም የሚያልቅ ሴትና ህፃናትም ትክክል አይደለም። ይሄ ደግሞ ኤርትራ ባዕድ ሀገር ነው፣ የውጭ ሀገር ነው። ምክንያቱም የድሮ ያኔ አብረን የተዋገነውን የኢትዮጵያ ህዝብ ነው ያኔ ያለቀው። ያንን ቅም ነው እየተበቀሉ ያሉት። የኢትዮጵያ ህዝብ ያደረገውን በትግራይ ብቻ የተበቀሉ ነው ያለው። ያ ደግሞ ትክክል ነው ብዬ ላምንም ነኝ። ይሄን ህዝቡን ማወቅ ያለበት ነው። ትክክል አይደለም በጣም ምክንያቱም ከኤርትራ ወታደር ጋር ባለፈው ፍናሮለም ተጣልተናል። ይሄ ነገር ሊክ አይደለም ብለን 4 አያ ነበረው አንድ ሰውዬ 4ቱንም ይዞ ይሄዱ ነው። ሰውዬ እንግዲህ ምንም የለውም ዳ ነው። ያ ትክክል አይደለም። ከዛ ተጋጫሉ። አዎ ምን አሉ እነሱ በቃ ሌላ ነገር ነው የሚናገሩት። ገና ከዚህ በላይ እናደርጋለን ይላሉ። ቅም በቀል ነው እንጂ ይሄ ለኛ ለማገዝም አይደለም የመጡት። ማን ለማን ያግዛ? አንድ ሀገር ነን እኛ፣ እነሱ ሌላ ሀገር ናቸው። የማይገናኝ ነገር ነው የተደረገ ያለው ጭራሽ። ጥሩ አሁን የኢትዮጵያ ህዝብ ጦርነቱ ሲታወጅ ሰሜን እዝ ተደፈረ፣ ሰሜን እዝ ተሰቀለ ምናምን ብለው ነው ያስጀመሩት ጦርነቱ። ትክክል። አዎ በዋናነት አሁን እናንተ ሰሜን እዝ የነበሩ ሰዎችም ከእንደገና ተመልሰው የመጡ ሰዎችም የማግኘት እድል ስላላችሁ እነሱ ሲነግሯችሁ በዛ ልክ በሚዲያ ሲነገር እንደነበረ ፕሮፓጋንዳ አይነት ነው ያጋጠመው በሰሜን እዝ ላይ። እስኪ አንተ የሰማኸው እውነታ ንገረኝ። እኔ የሰማሁትና ያየሁትን የምናገረው ምክንያቱም ሰሜን እዝ እቺ እኔ በገብቼ መጥቼ የገባሁት ክፍልም ሰሜን እዝ ናት ያለችው፣ ግን ሰሜን እዝ ውስጥ አልነበረም። አጋጣሚ ሆኖ አፋር ክልል ነበረች። የተነካም የለም ማንንም የለም። ሙሉ ኃይል ነው ያገኘሁት መጥቼ በተቀላቀልኩባት ክፍል ማለት ነው። የመጣሁት ተከዜ እያሉ ነው የመጣሁት። ሙሉ ኃይል ነው የነበረ። እነሱ የሞተም እንደዚህ የተባለው የተደረገ ጭፍጨፋም የተደረገባቸው ነገር የለም። ስለዚህ የኢትዮጵያ ህዝብ ግን ሰሜን እዝ ተጨፈጨፈ ልጆቻችን አለቁ ብሎ ነው ሰንጋ በሬውንና እንትን ሲልክ የነበረው። ያ ሚዲያ ነው። እስኪ ንገረው ማለት በተሳሳተ ግንዛቤ እንደተረዳው እስኪ ለህዝቡ ንገረው። ትክክል ነው። ይሄ ሚዲያ የዋሻና ህዝብን ለመብላትና ለማጋጫት የሚደረግ ነገር ነው። ህዝብ የሚያውቅ ነገር የለም። መጥቶ አላየም። ሚዲያ ለውን እውነት ነው ብሎ ነው የተቀበላለው። ያ ስህተት ነው። እኛ መጥቼ ያየሁት አሁን ስህተት ነው እያልኩ ያለሁት እኔ። የትግራይ ህዝብ እንዴት አገኘው? አንተ ተማርከህ ልጆቹን ስትገድልበት ሴቱን ስትደፍርበት የነበረ ህዝብ ነውና እንደዚህ በተይዘህ ስታልፍ መሳሪያ ይዞ እንኳን ዝም ብሎ ነው ያሳለፈና እንደው የትግራይ ህዝብ ስብዕና እንዴት ነው የምትገልጸው? የትግራይ ህዝብ ስብዕና በእውነቱ ከሆነ እኔ እግዚአብሔር ባርካቸው ነው። በዚህ በዛሬውና በትላንትናው ብቻም ሳይሆን ከዚህ ባለፈው አንድ ላይ በኃይል ራሱ ስንሄድ ውሃና እንጀራ እያቃበለ ነው መንገድ ላይ። ማን ነው ከትግራይ ወጣት ጋር ልንዋጋ ሄደን እያበላ ነው የነበረ። አሁንማ እኔ እንደውም እየወጣው ነው ያለሁት። እየወጣው ያለው እንደውም ጥሩ አድርጓል። ያኔ ራሱ እየተንከባከበ ነው የነበረው ትግራይ ህዝብ። በእውነቱ ከሆነ እግዚአብሔር ባርከው የሚባል ህዝብ ነው። እኔ ከልቤ ነው የምናገረው፣ ለሚዲያ ብዬ ሳይሆን እውነቱን ነው የምናገረው። ጥሩ አንተ አሁን ጦርነቱ ምን አይነት መልክ አለው ስታየው? መጀመሪያ ለምሳሌ ህግ የማስከበር ከተወሰኑ ሰዎች ጋር የተወሰኑ 50 ወይም 60 የሚሆኑ ሰዎች ለመያዝ ተብሎ ነው ዶክተር አብይ አህመድ በይፋ አዋጅ ያስነገረው ጦርነቱ ሲጀመርና አሁን የምናየው ነገር ግን የዘር ጭፍጨፋ፣ ሰውን ድሃ የማድረግ ትግራዋይን ድሃ የማድረግ ነገር ነው። እንደነገርከኝ 4 አህያ ያለው ሰውዬ አራቱን መውሰድ ህዝቡን የማደህየት ነገር ነውና እንደው ይህ የዘር ጭፍጨፋ ነው ወይ የሚለው ነገር እስኪ ከሁለቱ አንፃር። ይሄ እውነት ለመናገር አዎ ትግራይ አንድ ኢትዮጵያ ናት። ከኢትዮጵያ አንዱ አካል ነው። ነገ ደግሞ ምናልባት እሱ ወይ ሊመረጥ ወይ ሊወድቅ ይችላል። ግን መጥቶ የሚመረጠው አካል ነው። ነገ የሚቸገረው ገና ባጀት ብጀታው ምኑ ግን አሁን ዝርፊያ ነው የተገዳ ያለው። በር እኮ ሳንቃ ተገንጥሎ እየወሰደች ነው ኤርትራ። ይሄን በእኔ ያየሁትን ነው። ያየሁትም እንዳልኩኝ ነው። ሌላ ካሬታ እንኳን በካሬታ አቅም ካሬታ እንኳን እየሰረቁ ነው ያሉት። ገብተው ፍናሯ ላይ አንድ ቤት አለች። አሁንም ገቡና የሆነች በራድ ነበረች፣ ድስትም አለች። ድስትና በራድ መጠየቅም የለም እኮ እኛ እንኳን ለምነን ነው የምንወስደው። አንድ ሀገር ሆነን ለምነን ነው የምንወስደው። ገቡ መውሰድ ነው በቃ። ያ የተወሰነ ነገር አይመለስም። ያ ቤት ግን በኋላ ዕቃን ሊገዛ ገና መደህየት አለ። ችግር ነው። እየሰራ አይደለም። በየቦታ ጦርነት ነው። ስራ ምን እየሰራ ነው? እየነገደ አይደለም። ድሃ እየሆነ ነው ያለ ህዝብ። ግን የኛው ህዝብ ነው። ይሄንን ደግሞ የኢትዮጵያ ህዝብ አያውቅም። የበላይ አካልም ማን ይመራልም እኔ አሁን አልገባኝም ነገሩ። እኛ ደግሞ በተለይ እቺ ክፍል አሁን ያለች 11ኛ ክፍል ለመውጣት ነው የነበረው። ያኔ ባለፈው ታይሳስ ነው ጥር ወላ ከተከዜ ስንወጣና አብያዴ ስንሄድ ለመውጣት ነው በቃ ጦርነት ተበቃ ተብሎ ነበር። ለኢትዮጵያ ህዝብ ተነገረ እኮ ታይሳስ ጀምሮ ጦርነት እንደሌለ ነው። ግን አሁንም ህዝብ የተጨፈጨፈ ነው ያለው።
እስከ ዛሬ ድረስ ማለት ነው። ህዳር ታህሳስ ላይ ነው ጦርነት ቆሟል ተብሎ የታወጀው። እስከ ዛሬዋ ቀን ድረስ ግን ጦርነቱ አልቆመም። ይሄን ግን ህዝቡ አያውቅም። እኛም እኮ ቤት እየደወልን ነው፣ ብር ልላከው እያሉ ነው። ጠፍተና እኛ ጦርነት እንደቆመ ነው የምናውቀው። ምን እያረክ ነው? በቃ መውጫ ጥቼ ነው እያልኩ ነገርኩ ያለሁት። እነሱም አያውቁም። ይሄን ህዝብ አያውቅም። አሁን ይሄንን ጭፍጨፋ ጥሩ። አንተ አሁን የገባህበት ጦርነት እንዴት አየኸው? የትግራይ ልዩ ኃይል አቅም እንዴት አየኸው? ከጊዜ ወደ ጊዜ አቅሙ እያሳደገ በተለያዩ ውጊያዎች እየፈተናችሁ ከመፈተንም አልፎ እያሸነፋችሁ ነው። አሁን እንደምታየው እዚህ 3 ቀን ሙሉ ተቀርቅሮ ያለ ኃይል አለ። አሁን 11ኛ ክፍለ ጦር እንደምታየው እስካሁን መውጫ መግቢያ አጥቶ ፕሌን አውሮፕላንም ቢደበድብ ምንም መውጫ አጥቶ እየተሰቃየ ያለበት ሁኔታ አለ። በጣም ብዙ ሬሳ ረግፎ የቀረጽንበት ሁኔታም አለና እስኪ ስለሱ ነገር ንገረን። አሁን የትግራይ ልዩ ኃይል አቅም እንዴት አየኸው? በዚህ ከቀጠለስ ምን የሚፈጠር ይመስልሃል? በዚህ ከቀጠለ እውነታውን ያገኛል። ምክንያቱም እውነታው ድል ነው። ድሉን ያገኛል። ምክንያቱም ተበድሎ ነው ያለው። ስለዚህ አሁን እኔ ባሁን ባየሁት ጥሩ ነው። በቃ ጥሩ አቅም አለው አይቼዋለሁ። ያው ብዙ ቀኑ ሙሉ ባልዋጋም እኛ ወደው ነው ወጣነው። በነገራችን ላይ እኔና ልጁ ወደው ነው ወጣነው። ስለማንደግፍ ነው። መሽለካ አተን ነበር። እቺ ውጊያ እስክትፈጠር ጠበቅን፣ ወጣን። መሽለካ አተን ነበር የጠበቅነው። አሁን ያየነው ግን በጣም ጥሩ ነው። ድል እንደሚመጣ ነው። ይሄ ያው እናንተ የምታውቁት ነገር ነው። እኔ ብዬ አይደለም። እሺ በመጨረሻ ግን ይሄ ጦርነት አላለቀም። ህዝብ እየተጨፈጨፈ ነው። ሌሎች ልጆችም አሁን ወደ መከላከያ የሚገቡ አሉ። ገና ስልጠን ምልምል ማለት ነውና ለነሱ የምታስተላልፍላቸው መልእክት? አሁን እነሱ ሲመለመሉ የትግራይ ጦርነት አልቋል፣ ለጥበቃ ህግ ለማስከበር አካባቢ ከተሞች ለመጠበቅ ነው የምትሄዱት እየተባሉ ነው እየገቡ ያሉትና እንደው በተለይ ለአካባቢ ሰዎች ከደቡብ ክልል ለሚመጡት አሁን 90% የሞቱ ያሉትም እየተያዙ ያሉትም የደቡብ ልጆች ናቸውና ለነሱ የምታስተላልፈው መልእክት ካለ? ለነሱ ማስተላልፈው ልብ ያለው ልብ ይበል ነው። በእኛ በቃ እኛ በተግባር መተና እኔ ህዳር 13 ላይ ነው የመጣሁት። እንግዲህ ወጥቼ ማለት ነው 2009 ወጣሁ። ህዳር 13 ነው የመጣሁት ተገድጄ ማለት ነው። ከዛ ጀምሬ እስካሁን ያየሁት እኔ ስቃይ ነው። በቃ ህዝቡን እያለቃለሁ። እኛ ወንድም ነው እየረገፋለሁ። ወንድሙን ለመግደል አይምጣ ነው የምለው እኔ። ልብ ያለው ልብ ይበል፣ ለራሱ ይግባው። እንግዲህ የራሱ ቤት ቢሆንስ ያንን ይወቅ። ከውጭ አካል ጋር አይደለም ልንዋጋ እየመጣናለ ነው። ከውጭ አካልማ ቢሆን ያኔ አብረን እኛ ታሪክ የምናውቀው በኤርትራው ጊዜ እኔ ባልደርስም ያው ሁሉ ሆ ብሎ ወጥቷል፣ ሆ ብሎ አሸንፏል። አሁን ማንን ሊያሸንፍ? ይሄን ባታደርጉት እላለሁ። ሊገባ እያሰባለ ካለም ቢያንስ ታገሱ እላለሁ እኔ። ኢትዮጵያ አንድ እስክትሆን ድረስ ታገሱ እላለሁ። ጥሩ አመሰግናለሁ በጣም። እኔም አመሰግናለሁ።